ኢራን ለተገደሉባት ከፍተኛ አመራሮች በዛሬው ዕለት ያጸፋ እርምጃ እንደጀመረች ተሰማ። የኢራን ከፍተኛ ጦር ጀነራሎችም በአሁኑ ሰዓት ላይ ወደ እስራኤልና ወደ አሜሪካ ጦር ሰፈሮችም የሚሳኤል ዝናብ እያዘነቡ እንደሆነ ተሰምቷል። ኢራን በዛሬው ዕለት ወደ ሳውዲ አረቢያ ዋና ከተማ ከደቂቃዎች በፊትም 4 ባሊስቲክ ሚሳኤል እንደተኮሰች ተሰምቷል። በሳውዲ ዋና ከተማ ሪያድም ከፍተኛ ቃጠሎ እንደታየም እንዲሁ በቪዲዮ ተረጋግጧል። የሳውዲ አረቢያ መንግስት ከዚህ ጋር በተያያዘ ይህንን ጥቃት እንዳከሸፈ ገልጿል። ነገር ግን ጥቃቱ ሳይታሰብ የሆነ እንዲሁም ደግሞ አስቸጋሪና ከባድ ጥቃት እንደሆነ ተሰምቷል። ከዚህ ጥቃት ጋር በተያያዘ የኢራን መንግስትም 61ኛ ባለው ይህንን የአጸፋ እርምጃ የተለያዩ የአሜሪካ ጦር ሰፈሮችንና የእስራኤልን ዋና ከተማ እንዲሁም ደግሞ የእስራኤልን ዋና መሰረተ ልማቶችን እያወደመ ይገኛል። ኢራን ከሳውዲ በተጨማሪ ወደ ኳታር ሚሳኤል ተኮሰች ሲሆን በራስ ላፍ ግዙፍ የኢንዱስትሪ መንደር ላይ የእሳት አደጋ ማስነሳቱን እንዲሁም ደግሞ ጉዳት ማድረሱንም ኳታር ገልጻለች። የኢራን ጥቃት በአሁኑ ሰዓት የቀጠለ ሲሆን በተለያዩ ጦር ሰፈሮችም ጥቃቱን አጠናክራ ቀጥላለች። እንዲሁም ደግሞ 300 ኪሎ ግራም የሚመዝን ሚሳኤልም ወደ እስራኤል እንዳስወነጨፈች ተሰምቷል። ይህ የዛሬው የኢራን ጥቃትም ዓለምን እያነጋገረ ይገኛል። በአሁኑ ሰዓት ላይ ከኢራን ወደ እስራኤል ተወነጨፈውና ሙሉ በሙሉ ሳይፈነዳ ከሽፎ መሬት ላይ የወደቀው የባሊስቲክ ሚሳኤልም ዓለምን እያነጋገረ ይገኛል። ይህ በቪዲዮ የምትመለከቱት ሚሳኤልም 330,000 ኪሎ ግራም ይመዝናል። ይህ ማለት እያንዳንዳቸው 50 ኪሎ ግራም ከሚመዝኑ 600 ሰዎች ክብደት ጋር እኩል ነው። ይህ የወደቀው ዋነኛ የሚሳኤሉ ነዳጅ ተሸካሚ ክፍል ሲሆን የሚሳኤሉ ጫፍ ወይም ደግሞ ዌርሄድ የለም። ይህ ሚሳኤልም ኢላማውን ቢመታ ሙሉ በሙሉ ሊፈነዳ ይችላል። ይህ ባሊስቲክ ሚሳኤልም ይህንን ሁሉ ክብደት ተሸክሞ ከኢራን እስከ እስራኤል ድረስም ማለትም ከ1500 እስከ 1600 ኪሎ ሜትር ተጉዞ ጥቃት ፈጽሟል። ይህ 30 ኪሎ ግራም የሚፈጽመው የኢራን ሚሳኤልም በአሁኑ ሰዓት ላይ ሳይፈነዳ እስራኤል ላይ መክሸፉ እንዲሁም ደግሞ እንዲህ በአካል መታየቱም ዓለማችን እያነጋገረ ይገኛል። ኢራን በአሁኑ ሰዓት ላይ ወደ እስራኤል የተጠናከረ ጥቃት እየፈጸመች ትገኛለች። ለከፍተኛ አመራሮቹም የበቀል እርምጃ እየፈጸመች ትገኛለች። የኢራን መንግስትም ከዚህ ጋር በተያያዘም ይህ 61ኛው ዙር ጥቃትም አጀማመር እንደሆነና ከዚህ በመቀጠልም በተለያዩ አካባቢዎችም ጭምር ጥቃት እንደሚፈጽም እየዛተ ይገኛል። በትናንትናው ዕለት የኢራኑ አያቶላ ሙጃቲብ ኻሜኒ በእስራኤልና በአሜሪካ ላይ የማያዳግም እርምጃ እንደሚወስዱ መዛታቸው ይታወሳል። በአሁኑ ሰዓት የኢራን የጋዝ ማምረቻ ስፍራ እስራኤል አመድ እንዳደረገችው ዶናልድ ትራምፕ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ኢራን በኳታር በሚገኘው የራስ ላፍን የተፈጥሮ ጋዝ ማውጫ ላይ ዳግመኛ ጥቃት የምትፈጽም ከሆነ የቴህራን የጋዝ ማምረቻ ስፍራዎችም ከዚህ ቀደም ታይቶ በማይታወቅ ሁኔታ እንደሚያጋዩቸውም አስጠንቅቀዋል። ይህ ጠንካራ ያለ ማስጠንቀቂያ የወጣው እስራኤል በኢራን ደቡባዊ ፓርስ ጋዝ መሬት ላይ ጥቃት ማድረሷን ተከትሎ ኢራን በኳታር በሚገኙ ተመሳሳይ መሰረተ ልማት ላይ የሚሳኤልና የሮኬት የአጸፋ ጥቃት በመሰንዘሯ ነው። ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት ጽሑፍ አሜሪካ ሆነች ኳታር በእስራኤል ጥቃት ላይ ምንም አይነት ተሳትፎ እንዳልነበራቸው በጽኑ ተከላክለዋል። እንደ ትራምፕ ገለጻ ከሆነ ኢራን በኳታር ላይ የፈጸመችው ጥቃት አግባብ ያልሆነና ኢፍትሃዊ ነው ብለዋል። እስራኤል በኢራን ጋዝ ማምረቻ ላይ የሚወሰደችው እርምጃ በመካከለኛው ምስራቅ የተፈጠረ ባለው ነገር ተናዳ በራሷ የወሰደችው ያለ እርምጃ እንደሆነና አሜሪካ ስለ ጥቃቱ አስቀድማ የምታውቀው ነገር እንዳልነበረም ገልጸዋል። ሆኖም ኢራን ሌላ ንጹሃን አገር ለማጥቃት ብልህ ያልሆኑ ውሳኔዎችን እስካሳለፈች ድረስ እስራኤል በኢራን ጋዝ ስፍራዎች ላይ ተጨማሪ ጥቃት እንደማትሰነዝርም ዋስትና ሰጥተዋል። ፕሬዝዳንቱ አክለው ኢራን በድጋሚ ኳታር ላይ ኢላማ ካደረገች ግን አሜሪካ የደቡብ ፓርስ የጋዝ ስፍራ ሙሉ በሙሉ አይታው በማይታወቅ ጥንካሬ መጠን ለማውደም እንደምታንገራገርም በይፋ ዝተዋል። ምንም እንኳን እንዲህ ያለውን ከፍተኛ ውድመት ማዘዝ ባይፈልጉም የዓለም የኤነርጂ መሰረተ ልማት አደጋ ላይ የሚጥል እርምጃ ግን እንደማይታገሱ ግልጽ አድርገዋል። ይህ የትራምፕ ማስጠንቀቂያ በመካከለኛው ምስራቅ ያለው ውጥረት ወደ ከፍተኛ ደረጃ ያሸጋገረ ሲሆን ቀጠናው አሁን በፕሬዝዳንቱ ቀይ መስመር ላይ ቆሟል። ከዚህ ጋር በተያያዘ አሜሪካ ለኢራን ፍልሚያ ተጨማሪ $200 ቢሊዮን ጠይቃለች። እንደ ቢቢሲ ዘገባ ከሆነ የአሜሪካ መከላከያ ሚኒስትር በኢራን ለሚካሄደው ጦርነት የሚውል ተጨማሪ $200 ቢሊዮን በጀትም ለፕሬዝዳንት ትራምፕ አስተዳደር ጥያቄ አቅርቧል። ይህ ግዙፍ ገንዘብ በአስቸኳይ የሚፈለገው የጦር መሳሪያዎችን ምርት ለመጨመር የታለመ ሲሆን መጠኑም አስተዳደሩም እስካሁን ለመከላከያ ካወጣው በጀት እጅግ የላገ መሆኑን ተገልጿል። ሆኖም ይሄ በጀት ጭማሪ በቀጥታ በፕሬዝዳንቱ የሚጸድቅ ሳይሆን በአገሪቱ ምክር ቤት በኩል አልፎ ይሁንታን ማግኘት
ይኖርበታል። ፕሬዚዳንት ትራምፕ አሁን ያለንበት ወቅትም የተረበሸና አደገኛ በማለትም ገልጸውታል። በቀጣዩ ዓመትም የአሜሪካ መከላከያ በጀት 1.5 ትሪሊዮን ዶላር እንደሚደርስ ጥረት ያደርጋሉ። እንደ ፕሬዚዳንቱ እምነትም ይህ ከፍተኛ በጀት ከተፈቀደ አሜሪካ ታይቶ የማይታወቅ ሰራዊት በመገንባት ይህ ሀገሪቱን ደህንነት በአስተማሚ ሁኔታ መጠበቅ ትችላለች። ባለፈው ታህሳስ ወር ምክር ቤቱ 901 ቢሊዮን ዶላር በጀት አጽድቆ የነበረ ቢሆንም አዲስ የጦርነት ሁኔታ ግን ተጨማሪ ቢሊዮኖችን የግድ ማለቱም ተነግሯል። ምንም እንኳን የ3 ሳምንት የኢራን ጦርነት በአጠቃላይ አሜሪካን ምን ያህል እንዳስወጣት በይፋ ባይገለጽም በመጀመሪያዎቹ ሳምንታት ጥቃት ብቻ ግን 11 ቢሊዮን ዶላር በላይ ወጪ መደረጉንም የተለያዩ የዜና ተቋማትም ዘግቧል። ይህ የገንዘብ ፍሰትም ጦርነቱ በኢኮኖሚው ረገድም ያለውን ከፍተኛ ጫና የሚያሳይ ሲሆን የትራምፕ አስተዳደርም ግን የሀገሪቱን ወታደራዊ በላይነት ለማስጠበቅ ማንኛውንም ዋጋ ለመክፈል ዝግጁ መሆኑን እያሳየም ይገኛል። በአሁኑ ሰዓት ላይ በዚህ አካባቢ ውጊያው ተጠናክሮ የቀጠለ ሲሆን በተለያዩ አካባቢዎችም ጥቃት እየተፈጸመ ይገኛል። እንዲሁም ደግሞ አንድ ሰበር መረጃም በእጃችን ላይ ገብቷል። የ77 ዓመቱ የኔቶ ጥምረት የመፈራረስ አደጋ ላይ እንደተጋረጠበት ተሰምቷል። ፕሬዚዳንት ትራምፕም አያስፈልገንም ሲሉም ተደምጠዋል። የ77 ዓመት ዕድሜ ያለው ኔቶ በአሁኑ ሰዓት ላይ ትልቅ አደጋ ተጋርጦበታል። ለ7 አስርት ዓመታት የዓለምን ወታደራዊ ሚዛን ጠብቆ ቆየው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ታሪክ ባልታሰበ ሁኔታ አደጋ ላይ መውደቁ ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአጋር ሀገራት ጋር የገቡት አለመግባባት ተከትሎ ህብረቱ ለአሜሪካ ከእንግዲህ አያስፈልግም የሚል እጅግ አስደንጋጭ መግለጫም ሰጥተዋል። ይህ የፕሬዝዳንት ትራምፕ አቋም አሜሪካ ከሌሎች ሀገራት ጋር በጋራ ከመቆም ይልቅ የራሷን ወታደራዊ እርምጃ ብቻ መውሰድ እንዲሁም ደግሞ ዩኒላተራል አክሽን እንደምታዘነብል በግልጽ አመላካች ሆኗል። ይህ የትራምፕ ውሳኔ የህብረቱን አባላትም እንዲሁም ደግሞ ሀገራት መካከልም ከፍተኛ መሳሳብና ውጥረት የፈጠረ ሲሆን የአሜሪካ ከኔቶ መውጣት ደግሞ የዓለምን የኃይል አሰላለፍ ሙሉ በሙሉ ሊቀይረው እንደሚችል ተሰግቷል። የኔቶ ዋና ጸሐፊ ማርክ ሩት በጉዳዩ ላይ በሰጡት ጠንከር ያለ ምላሽም አውሮፓ ያለ አሜሪካ ወታደራዊና የገንዘብ ድጋፍ ራሷን ከአደጋ የመከላከል አቅም እንደሌላት በማሳሰብ አስቸኳይ ማስጠንቀቂያም ሰጥተዋል። አሜሪካ የጥምረቱ የጀርባ አጥንት በመሆኗ መውጣቷ አውሮፓን ለከፍተኛ ደህንነት ስጋት እንደሚያጋልጣትም ተመላክቷል። በአሁኑ ወቅት ያለው ዓለም አቀፍ ግጭትና የነዳጅ ዋጋ በከፍተኛ ሁኔታ መጨመርም በዚህ የ77 ዓመት ዕድሜ ባለው የትራንስ አትላንቲክ ጥምረት ላይ የራሱን ጥላ ጥልቶበታል። የዓለም ፖለቲካ ተንታኞችም ይህ ክስተት አዲስ የዓለም ስርዓት መፍጠር የመጀመሪያ ሊሆን እንደሚችልም ግምታቸውን እየሰጡ ይገኛሉ። ከዚህ ጋር በተያያዘ የ77 ዓመት ዕድሜ ያለው ኔቶ ያለ አሜሪካ ምንም ዋጋ እንደሌለው እንዲሁም ደግሞ አሜሪካ የኔቶ የጀርባ አጥንት እንደሆነች አሳይቷል። ኔቶ የሚንቀሳቀሰው በአብዛኛው የአሜሪካ መንግስት ድጋፍ እንደሆነ የሚታወቅ ሲሆን በአሁኑ ሰዓትም የኔቶ አባላትም አሜሪካና እስራኤል እያካሄዱ ባሉት ከኢራን ጋር በተያያዘው ጦርነትም ድጋፍ አለመስጠታቸውም የዚህ ዋነኛ ምክንያት እንደሆነም ተሰምቷል። ከዚህ ጋር በተያያዘም ትራምፕ በአሁኑ ሰዓት ላይ የማንም ሀገር ድጋፍ አያስፈልገንም ማለታቸው የሚታወስ ሲሆን እኚህ የኔቶ አባል ሀገራትም ይህንን መግለጫ በሰሙበት ጊዜም በአሁኑ ሰዓት ላይ ተደናግጠው እንደሚገኙም ተሰምቷል። ኔቶ ካለ አሜሪካ ምንም እንደሆነም ተለይቷል። ይህ ማለትም የአሜሪካን ልዕለ ኃያልነት የሚያሳይ ሆኖ ተገኝቷል። የአሜሪካ መንግስትም ስለዚህ ጉዳይ ምን እንደሚወስንም በአሁኑ ሰዓት ላይ ይጠበቅም ይገኛል። በዚህ የመረጃ ሰዓት ይዤላችሁ የመጣሁት መረጃ ይህንን ይመስላል። በቀጣይ እስክንገናኝ ድረስ ለአሁኑ በዚያ በቃን። ሰናይ ጊዜን ተመኘን።